የጓደኛዬ ፍቅረኛ ክፍል 1 እውነተኛ ታሪክ። ሰምሃል እባላለሁ። ተወልጄ ያደግኩት አዲስ አበባ ነው። ከቅርብ ጊዜ ወዲህ ስላጋጠመኝ ነገር ልንገራችሁ፣ ከታሪኬ ትማራላችሁ ብዬ አስባለሁ። በጣም የምወዳት ጓደኛ አለችኝ። ማራናታ ትባላለች። ጸባይዋ በጣም ደስ ይላል። ልክ እንደ እህቴ ወዳታለሁ። ብዙ ነገር አማከራታለሁ። እሷም ልክ እንደኔ ናት። የልብ ጓደኛዬ ናት። ለብዙ ዓመት አብረን ስንተዋወቅ እኔ ስንት የወንድ ጓደኞቼን ሳስተዋውቃት፣ እሷ ግን አንድም ቀን ፍቅረኛዋን አስተዋውቃኝ አታውቅም። ምናልባት አልፎ አልፎ አብረን እያለን ድንገት ከደወለ ሰላም ብላለች ትለዋለች። ከዛ የዘለለ ምንም አይነት ነገር ማሳየትን ሆነ ማሳወቅ አትፈልግም። እኔም ብዙ ትኩረት አልሰጠውም። እኔና እሷ ስንገናኝ ሰዓቱ አይበቃንም፣ የማናወራው ወሬ የለም። በዚህ ባህሪያችን ማንም ይቀናብናል። ሁሌም አይቼው ስለተመኘሁት ወንድ እናገራታለሁ። ስቃ ዝም ትለኛለች። ስላየነው ነገር ስናወራ፣ እሷ ግን ስለ ራሷ ማውራት አይታሰብም። ስጠይቃት ምን መታወቂው አለና የምነግርሽ ትለኛለች። ስለ ፍቅረኛዋ ደግነት ባህሪ ታወራኛለች፣ ግን የት እንዳለ እንኳን አላውቅም። ስለ እሷ ማውራት ልጀምር ስል ታስቀይሰኛለች። እንደዚህ እያልን ብዙ ጊዜ አሳልፈናል። ታላቅ እህቷ ኮሌጅ ተመርቃ የቤታቸው ድግስ ነገር ማዘጋጀት ተፈልጎ ሁሉም ሽርጉድ ይላል። እኔም የረዳኋቸው በመሃል አክስቶቿ እሷን ወደሱ የስጦታ እቃ እንድትገዛ ላኳት። አብረን ልንወጣ ስንል አንቺ ተመለሽ፣ ቶሎ አትመጡም፣ አንድ ላይ ከሄዳችሁ ሲሉ እኔ ተመለስኩኝ። ዝግጅቱ በጣም ደስ ይላል። በመሃል የጓደኛዬ ስልክ ይጠራና ሰራተኛቸው የታለች ብላ ስልኳን ይዛ መጣች። መልእክት ሄዳለች ብዬ ስልኩን ተቀበልኳትና ወደ ክላሷ ገባው። ሴቭ ታድርግም በምልክት ስለያዘችው አይነበብም። ሄለው ስል ምነው ፍቅር ሲለኝ አቤት አልኩኝ። ስልኩን ጆሮዬ ላይ ዘጋብኝ። በተደወለው ቁጥር ሜሴጅ ላይ ስገባ ያየሁትን ማመን ነው ያቃተኝ። ጓደኛዬን ለረጅም ዓመት አውቃታለሁ፣ ግን እንደዚህ አይነት ባህሪ አንድም ቀን አይችባት አላውቅም። በጣም ገረመኝ። የምትጻጻፈው ስልክ ብልግና ነው። ሌላ ሰው በሞባይሉ የሚጠቀም መሰለኝ። ምን ብዬ እንደምጠይቃት ግራ ገባኝ። ነገሩ ግራ ቢሆንም የጓደኛ ህይወት ሲበላሽ ቁሜ ማየት አልፈልግም። ወዲያውኑ ቁጥሩን በቃሌ ሸመደድኩትና ወጣሁ። እሷም ከቆይቷቸው በኋላ መጣች። ስልክ ተደውሎ ነበር ስላት ማን ብላ እንደ መደናበር አለች። በቃ እውነት ነው አልኩኝ በልቤ። አላውቅም ሄለው ስል ዘጋብኝ አልኳት። ወደ ውስጥ ገባች። እኔም ወደ ቤቴ እንደሄድኩ ቁጥሩን ሴቭ ሳድርገው ቤሙ ላይ አወጣልኝ። ሙሉ ቀን የምንለው የሰፈራችን አለሌ ልጅ ነው። በጣም ደነገጥኩ። ምን እንደማድረግ ጨነቀኝ። ሙሉ ቀን ማለት ሴቶችን ብዙ ጊዜ ለባለ ሀብቶች የሚሸጥ ደላላ ነው። ማንም ሀብታም የወደዳትን ሴት ካለችበት አድኖ ይወስድለታል። በሱ ምክንያት የብዙ ሴቶች ህይወት ተበላሽቷል። ነገሩ ቢከብደኝም ጠብቄ በሌላ ቀን ዛሬ ጓደኛሽን ካላስተዋወቅሽኝ አልኳት። የዛን ቀን ድንጋጤዋ ይለያል። ምን አስደነገጠሽ? ችግር አለው አልኳት። እንደመርበትበት ሆና አይ የለውም ሌላ ቀን አስተዋውቅሻለሁ አለችኝ። ዛሬ ካልሆነ ስላት ቆይ ለምን ጠየቅሽኝ አለች። መልሼ
ከኔ የምትደብቂው ነገር አለ እንዴ አልኳት። አይደለም እኔ ልደብቅሽ ፈልጌ አይደለም እያለች አውርታ ሳትጨርስ ስልኳ ጠራ። ሙሉቀን መሆኑ ገብቶኛል። ሳይለንት አደረገችው። አንሺው እንጂ እየጠራ አይደል ስላት ተይ እባክሽ ብላ ወሬ ማስቀየስ ፈለገች። እኔም ስለገባኝ ወዲያው ሌላ ወሬ ጀመር። የሚገርመው አጎቷ በጣም ቅሌታም ነው። ከሚያቀርቡለት ደላላዎች ውስጥ አንዱ ሙሉቀን ነው። በዚህ መሃል ደላላው ሙሉቀን ለማራናታ እሱ አጎቷ እንደሆነ አያውቅም። አንድ ቀን እራት ካልጋበዝኩሽ አላት። የማስተዋወቅሽ ሰው አለኝ ሲላት ቀን ላይ ደውላልኝ የት ነሽ አለችኝ። እቤት እንደሆንኩኝ ስነግራት ተይ በቃ ማታ እመጣለሁ አለችኝ። የሆነ ነገር እንዳለ ጠረጠርኩኝ። ሳልደውልላት እነሱ ቤት ሄድኩኝ። ስታየኝ ፈገግ አለችና ሰላም አለችኝ። ብዙ ስንጫወት ቆየን። እየመሸ ሲመጣ ልብሷን ቀያየረችና እቤት እንዳያውቁባት ከላይ ሌላ ልብስ ደረበች። ሁኔታዋ ግራ ገብቶኛል። ዛሬ ግን እንዴት ነው ስላት ማለት አለችኝ። አማረብሽ ምን ተገኝቷል? እንደ መሳቅ ብላ ዝም አለች። ወደ ማምሻ አካባቢ ላይ ወጣች። እኔ ጋር እቤት እንደደረሰን ከላይ የደረበችውን ልብስ አወለቀችው። ምን እየሰራሽ ነው አልኳት። ባክሽ የሚሄድበት ቦታ አለኝ ብላ ቀለል አድርጋ ማውራት ፈለገች። ሲመሽ ወጣች። እኔም ከታናሽ እህቴ ጋር ቀስ ብዬ በሩቅ እከታተላት ጀመርኩ። ከሆነ ሆቴል ገባች። አሁን ልቤ እንደ መፍራት አለ። ሆቴል ውስጥ ከገባች በኋላ በአይኔ ብፈልጋት አጣኋት። እህቴን ከደንበኛ ማረፊያ ውስጥ አስቀመጥኳትና ትንሽ ከፈለግኳት በኋላ ወደ ሪሴፕሽን ላይ የተቀመጠችው ልጅ ሄድኩኝ። 10ኛ ክፍል አብረን ነበር የተማርን። ሰላም ተባብለን ስጠይቃት ወደ አልጋ ክፍል እንደሄደች ነገረችኝ። በጣም ደነገጥኩ። ደጋግሜ ጠየቅኳት። እርግጠኛ ነሽ ስላት ማራናታ ናት አይደል አለችኝ። የባሰ አስደነገጠችኝ። እንደመጣች ወደ ሩም 206 እንድትመጣ መረጃ ተሰጥቶኝ ነው አለች። ምን እንደማድረግ ጨነቀኝ። ወደ ነገረችኝ ሩም ሄድኩኝ። ጓደኛዬ ያላውቃትም ማለት ነው አልኩኝ በልቤ። ለምን ይሄን ሁሉ መደበቅ አስፈለገ? እኔ ስንት ነገር እየነገርኳት በጣም ደበረኝ። መመለስ ራሱ አሰብኩኝ። በር ላይ ደርሼ ለምን መጀመሪያ አልደውልላትም ብዬ ደወልኩላት። ስልኳ ይጠራል፣ ከዛው ክላስ ውስጥ ነው። አላነሳልኝ አለች። ትዕግስቴ አለቀ። ከውስጥ ሳቅ ነገር ይሰማኛል። በሩን አንኳኳሁት። በዚህ መሃል ደላላው ሙሉቀን ከየት መጣ ሳልል አንቺ ፈጣጣ ምን ትሰሪ ያለሽ እዚህ ብሎ ለማውራት እንኳን ጊዜ ሳይሰጠኝ ይዞኝ ወጣ። ቆይ ምን ነካ አልኩት። እባክሽ ዝም በይ፣ በዚህ ሰዓት መቼም ልዝናና መጣሁ አትይኝም ብሎ አጉረመረመ። ታናሿ እህቴ ጋር ስላለው ልናገረው አልፈለግኩም። በዝምታ አለፍኩት። ያን ቀን በጣም ነበር የተሰማኝ። ነገውን አክስቴን ጥየቃ ወደ ጎንደር ሄድኩኝ። በተደጋጋሚ ብትደውልልኝም ላናግራት ግን አልቻልኩም። ገና ሳላወራት እንባዬ ይቀድመኛል። ማራናታ ማለት ሁሉ ነገሬ ናት። ከጓደኛም በላይ እህቴ ናት። መቼም ከራሳችሁ በላይ የምትወዱት ሰው የምታውቁትን ነገር ሲደብቃችሁ የሚሰማችሁን ስሜት ታውቃላችሁ። ልክ በሳምንቱ ጎንደር መጣች። በፊት አክስቴን ለመጠየቅ አብረን ነበር ምንመጣ። ስለ ሁሉም ነገር ከእግሬ ስር ወድቃ ይቅርታ ጠየቀችኝ። ባጠይቀኝም በሷ የሚጨክን ልብ የለኝም። ከምንም በላይ ከሴትነቴ እንድወደው ያደረገችኝ ልጅ ናት። ታዲያ እንዴት በራሷ ላይ ይሄ ነገር መጣ?
ብዬ ጥያቄ ፈጠረብኝ። በዚህም መሃል ወደ አዲስ አበባ በተመለስን በወራችን አንድ ነገር ላስቸግርሽ ነው፣ እባክሽን እምቢ እንዳትይኝ አለችኝ። ደነገጥኩ። ምንም ነገር አድርጊልኝ ለማለት ቀጥታ እንጂ የምትነግረኝን ለምናኝ አታውቅም። እኔ ነገሮች ትንሽ ከበድ ያለ እንደሆነ ቢገባኝም የምችለውን ሁሉ ልረዳት እንደምችል ነገርኳት። እሺ በቃ ነገሩን ባለፈው ጀምሬሻለሁ፣ የምወደው ልጅ እንዳለ ነግሬሽ ነበር። አሁን ላይ አብረን እንድንሆን በጣም ይፈልጋል። እኔ ደግሞ ምንም ያህል ብወደውም ግን በቃ በራሴ መንገድ ደግሞ ልፈትነው ፈልጌ ነው። አሁን አንቺ የምትረጂን ልክ እንደምትወጂው መስለሽ እንድትቀርቢው ነው የምፈልገው አለችኝ። በጣም ደነገጥኩ። አንቺ አብደሻል እንዴ? እንዴት አፈቅረዋለሁ በምትዩ ሰው እንደዚህ አይነት ነገር ታስቢያለሽ? አይከብድም አልኳት። ታዲያ የእህቴ ታሪክ እኔ ላይ እንዲደገም ትፈልጋለሽ እንዴ? አለችኝ። ውድና የተከበራችሁ የቻናሌ ቤተሰቦች የዛሬ የጓደኛ ፍቅረኛ የሚል አንደኛ ክፍል በዚህ ተቋርጧል። በሁለተኛ ክፍል በቀጣይ እንገናኛለን። እስከዛ ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። ለምትሰጡኝ አስተያየት ኮመንት ከልብ ነው የማመሰግነው።